ሰላም እንዴት ናችሁ? ቻናል ቤተሰቦች ባለፈው እንግዲህ ለአርቲስት ሱራፌል ተካ መኪና ይሰጠዋል ተብሎ ሶሻል ሚዲያ ላይ ቻሌንጅ ተጀምሮ ነበረ። ይህንንም ቻሌንጅ ያስጀመረው ወንድማችን አዶናይ ነበረ። ሶሻል ሚዲያ ላይ በጣም ብዙ ሰዎች ሲቀባበሉት አይታችኋል ብዬ አስባለሁ። በመጨረሻም እንግዲህ ቻሌንጁ ተሳክቶ ለአርቲስት ሱራፌል ተካ መኪና እንደሚገዛለትና በቅርቡ ርክክብ እንደሚደረግ ቃል ተገብቷል። ለማንኛውም ይሄ ቻሌንጅ እንዲሳካ ቲክታክ ላይ የሆነ ነገር አድርጌ ነበር እና ያንን በማስመልከት እንደምታዩት እንግዲህ እኔም ስጦታ ተሰጥቶኛል ማለት ነው። የሚገርም ዋሺንግ ማሽን በስጦታ መልክ ተበርክቶልኛል። ነገር ግን ዛሬ ይዤላችሁ የመጣሁት ለእናንተ ደግሞ በጣም የተለየ ስጦታ ነው። የኢትዮጵያ ድርጅቶች እንግዲህ አልተቻሉም መኪና የሚያክል ነገር የሚሸልም ለዛውም ለአንድ ሰው አይደለም ለሁለት ሰው እና በሚሊዮን ብሮች ገንዘብ ደግሞ ጊቭአዌይ የሚሰጥ ድርጅት ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ ተከታተሉ። ድርጅቱ ማን ነው? ምን ስላደረግ ነው መኪና የምንሸለመው? እናም ገንዘብ እናገኘው እንዴት ነው የምትሉ ሰዎች ካላችሁ ቪዲዮን እስከ መጨረሻ ማየት ብቻ ነው የሚጠበቅባችሁ። እኔ የማላመጣላችሁ ነገር የለም። እንግዲህ ሌትስ ጎ። እስካሁን እንግዲህ 3000 ብር እያልኩ ነበር የምሸልማችሁ። እንደዚህ አይነት ነገር ይዞ ይመጣል ብላችሁ አስባችሁ ታውቃላችሁ? ይሄ መኪና የሽልማት መኪና ነው ብላችሁ ስንቶቻችሁ ታምኑኛላችሁ? BYD E2 በዚህ ሰዓት ስንት ብር እንደሆነ እንግዲህ ገበያውን ቼክ አድርጉ። ስለዚህ የሽልማት መኪና በደንብ አብራራላችኋለሁ። ይሄ ብቻ አይደለም ባይ ዘ ወይ ሌላም አንድ ተጨማሪ መኪና አለ። ይሄም እንግዲህ ሁለተኛው BYD E2 መኪና ነው። በዚህ ዘመን እንግዲህ መኪና የሚሸልም ከየት ይገኛል ጋይስ? ከየት ይገኛል? እንደዚህ አይነት ቅንጡ መኪኖችን የሚሰጥ ድርጅት ጋር ነው ይዣችሁ የመጣሁት። ከዚህም በተጨማሪ በሚሊዮን የሚቆጠሩ ብሮች በጊቫዌይ እየተሰጡ ነው ያሉት እና እናንተም የዚህ ነገር ተጠቃሚ ለማድረግ ምን ማድረግ እንዳለባችሁ ልንገራችሁ። ሰላም ነው? እንዴት ነህ? ሰላም ነው አለን። እንኳን ደህና መጣህ። ቴንክ ዩ። እንኳን ደህና ቆያችሁ። ያው እኛ እንተዋወቃለን ብዬ ነው። አዎ እንዴ፣ በጣም ለረጅም ጊዜ እንተዋወቃለን እኔ እና እሱ። ያው ባይ ዘ ዌይ ዳሎል ኢንተርቴይንመንት ላይ በጣም ፌመስ ነህ አንተ ታውቃለህ? ኦፍ ኮርስ ያው ያንተ ቤቱ ነው እንግዲህ። አንተ መጣህ አንተ ቤት አለመምጣት እንግዲህ በጣም ብዙ ጊዜ ቪዲዮዎች ሰርተናል። ከኔ ጋርም በደንብ ለረጅም ጊዜ እንተዋወቃለን እና አሁን ከመግባቴም በፊት ለተመልካቾች አንዳንድ ነገሮችን እያሳየዋቸው ነበረ። ድርጅቶች ለአርቲስቶች፣ ለተቸገሩ ሰዎች እናም ደግሞ እንዲሁ በቃ ለራሳቸው ደንበኛ ለሆኑ ሰዎች ጊፍት ይሰጣሉ። መኪና በሚሊዮን የሚቆጠሩ ብሮች ይሰጣሉና እኔም ደግሞ የዳሎል ኢንተርቴይንመንት ቤተሰቦች ከዚህ ነገር ለምን አይካፈሉም ብዬ ነው እና እዚህ እናንተ ያለበት ድርጅት ላይ አሁን ለአራት ሰዎች ሚሊዮን ብሮች እናም ደግሞ መኪና 2 መኪና ምናምን የሚባል ነገር እየሰማው ነበርና ምንድነው እስቲ እሱ ነገር ብትነግረኝ ደስ ይለኛል። ጥሩ። ያው እንግዲህ ከመጣ አይቀር አንተም ሶሻል ሚዲያ ኢንፍሉዌንሰር ነክና ያው አሁን ላይ ያለው የሶሻል ሚዲያ አጠቃቀማችን አንጻራዊ በዚህ አንድ ወር ውስጥ ያለው በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። አብዛኞቹ ቲክታከሮች፣ ኢንፍሉዌንሰሮች ላይክ በጣም ስመጥር ለሆኑ በእድሜ ዘመናቸው ጥሩ አርአያ የሆኑ ሰዎችን ከመተባበር አንጻር በማስታወቂያውም ዘርፍ እየተንቀሳቀሱ ያለበትን ሁኔታ እኔ በግሌ በጣም ወድጀዋለሁ። ሚዲያው በስፋት ሰሞኑን ደግሞ ስለ ነጋሽ ሰሌ፣ በተመሳሳይ ስለ አርቲስት ሱራፌል ተካ በተመሳሳይ እንቅስቃሴዎች ላይ ነበሩ። በዚህ አጋጣሚ እንግዲህ አንተም በሱራፌል ተካ እንቅስቃሴ ላይ እያየው ነበር ላይቭ ላይ በዛ ኮንትሪቢዩሽን ውስጥ አለ እና ጥሩ ስራ እንደሰራህ ነው የሚቆጥረው። በዚህ አጋጣሚም የአንተ ሚዲያ ቤተሰቦች በጣም ትክክለኛ ሰው፣ ፎርማል የሆነ ጥሩ አርአያ የሚሆን መረጃ የሚሰጥ እንዲሁም ለተቸገሩ በመረባረብ ላይ እንቅስቃሴ ውስጥ ስላለ በግሌ ያው ብንተዋወቅም ላመሰግን እፈልጋለሁ ማለት ነው። ከዚህ ጋር በተያያዘ እንግዲህ ሰሞኑን ክሪስማስ ነው፣ ገናም ነበረና የገና ዋዜ ማለት ላይ አርብ፣ ቅዳሜ፣ እሑድ ትልቅ ኤክስፖ አዘጋጅተን ነበር። በነገራችን ላይ እኔም አልተመቸኝም በራሴ በግል ምክንያት ነው የቀረሁትና ይህንንም ያው አሳውቅ ያለው ይሄና ለተመልካቾችም ያው እንደዚህ አይነት ትልልቅ ለሰዎች የሚደረጉ ጊቫዌይ ጊፍት ምናምን በሚሰጥበት ፕሮግራም ተጋብዞ አለመገኘት ከባድ ነውና በፐርሰናል ምክንያት ነው ያልተገኘሁት ለማለት ነው። ምንም አይደለም። ያው እዚህ መተካለና ያው በዛ ሰዓት ላይ በነበረው ሁኔታ ኤክስፖ ላይ በጣም ከፍተኛ የሆነ ሽያጮችን መሸጥ ችለናል እንደ ካምፓኒ ማለት ነው።
በጣም ብዙ ደንበኞችን ማፍራትም የቻልንበት ኤክስፖ ነው። ግን እግረ መንገዳችን ከዛ በፊት ግን ኤክስፖ መጀመሪያ ፕሮግራም ላይ በዋናነት ታርጌት አድርገን ከዚህ በፊት የኛ ደንበኞችን አፕሪሺየት ከማድረግ ሪኮግኒሽን ከመስጠትና የምስጋና ፕሮግራምን ከማዘጋጀት አንጻር ኤክስፖችንን የጀመርነው ብሔራዊ ሎተሪን በመጋበዝ ለደንበኞቻችን ትክክለኛ የሆነ ፌር የሆነ እጣ ስርዓትን እንዲያካሂድና በዚህ እጣ ስርዓት ውስጥ ደግሞ ለሁለት ባለእድለኞች ደንበኞቻችን ብራንድ ኒው የሆነ ሁለት ለእያንዳንዳቸው አንዳንድ ኤሌክትሪክ መኪና BYD ኢቱ የምንለው እንግዲህ ከረንት ማርኬት ቫሊዋቸው ከ4 ሚሊዮን ብር በላይ ነው እያንዳንዳቸው። የሁለቱ ደግሞ ከ8 ሚሊዮን ብር በላይ ማለት ነው። ያንን ለደንበኞቻችን በጣም ማውጣት ስርዓት ውስጥ የሰጠን መሆኑን ለመግለጽ እወዳለሁ። ከዛ ባሻገር ደግሞ ለአራት ባለእድለኞች ደንበኞቻችን በተመሳሳይ ለእያንዳንዳቸው የ1 ሚሊዮን ብር ጊቫዌይ ሰጥተናል ማለት ነው በፕሮግራሙ ላይ። እንግዲህ ሶሻል ሚዲያው በዚህ እንቅስቃሴ ሲንቀሳቀስ እኛም ደግሞ ካለን ከቤተሰቦቻችን ከደንበኞቻችን እንነሳ ብለን ይሄን ነገር አድርገናል። ገናቸውን ክሪስማሳቸውን በጥሩ ሁኔታ በዚህ መልኩ ከፍተናል ማለት ነው። የሚገርም ነው። በዚህ አጋጣሚ ግን በነገራችን ላይ እንደ አጋጣሚ ሆኖ ያለውን እንቅስቃሴ እኔ በቅርበት ስለማቀው ከነዚህ መካከል አንዱ ደንበኛ በእናንተ ሶሻል ሚዲያ በኩል መረጃ አግኝቶ ከካምፓኒያችን ጋር ኮላቦሬት አድርጎ ጆይን ያደረገ ከስተመር ነውና የደረሰው እና በዚህ አጋጣሚ እንደ ሚዲያም እናንተን እንኳን ደስ ያላችሁ ማለት ፈልጋለሁ። በጣም እናመሰግናለን። ይሄ ሁኔታ ነበር አጠቃላይ ያደረግነው በዚህ ሁኔታ ውስጥ ማለት ነው። ከዚህ በላይ እንግዲህ ምን ደስ የሚል ነገር አለ? በጣም እናመሰግናለን ድጋሚ ቴንኪዩ። በጣም የዳሎል ኢንተርቴይንመንት ቤተሰቦች ተጠቃሚ መሆን ለኔም ያው የመጀመሪያው ነገር ነው እና ከአንተም ጋር ከዚህ በፊት በሰራንባቸው ጊዜያቶች አንተንም መርጬ ወደዚህ እንድመጣ ያደረገኝ ነገር ከዚህ በፊት በነበሩ ነገሮች ፌር የሆነ ነገር፣ ግልጽ የሆነ መረጃ እናም ታማኝነት ያለው ነገር እየሰራ ስለነበረ ነው እና ለማንኛውም በእኛ በኩል ደግሞ የመጡ ደንበኞች ይሄን ነገር የማግኘት ቻንስ ስላጋጠማቸው በጣም 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 ደስ ብሎኛል እና በጣም ቴንኪዩ ማለት ፈልጋለሁ። በዚህ ምክንያት ነው እንግዲህ አንተም ጋር የመጣሁትና ከዚህ በኋላስ የዳሎል ኢንተርቴይንመንት ፋሚሊ እንግዲህ ሌላም ይጠብቃል ማለት ብዙ ቤተሰብ ነው ያለን እና ከዚህ በኋላ እንደዚህ አይነት ፕላን አላችሁ? አዎ ይኖሩናል። ሪኮግናይዝ እናደርጋለን፣ እናመሰግናለን። ከዛ ደግሞ ጊቫዌይ ወይም ደግሞ ስጦታዎችን እንሰጣለን። ይህንን የምናደርገው እንደ ካምፓኒ መጀመሪያ መስራት ያለብን ደንበኞቻችንም ላይ ነው ብለን እናምናለን። በጣም በጣም አመሰግናለሁ። እንግዲህ ቅድም እንደጠቀስኩት ያው ታማኝነትን ብዬ የጠቀስኩበት አንደኛው ምክንያት ምንድነው እናንተ ጋር 35% ይልና አሁን ላይ ማለት ነው 35% ይልና እውነተኛ ቅናሽ ይላል። አሁን 35% ብሎ እውነተኛ ማለቱ ምንድነው? እውነተኛ ያልሆኑ ቅናሾች አሉ ማለት ነው ምንድነው? እስቲ ስለ እውነተኛ ቅናሽ ስለሚባለው ነገር ግልጽ ብታደርግልኝ። ማርኬቱ እንዴት ነው? እንደ አጠቃላይ ቅናሽ ሲሰራ በብዙ አይነት መልኩ ካልኩሌሽን የሚሰሩ ድርጅቶች አሉ። ግን አንዳንድ ካምፓኒዎች በካልኩሌሽን መልክ ታክስን ተቀናሽ አድርገው ከዛ ባሻገር ሰርቪስ ቻርጅን እንዲሁም ደግሞ ፕሮሞሽናል ኮስትን ተቀናሽ ያደርጉና ለምሳሌ ያቀረቡት ቅናሽ 10% ወይም 10% ከነበረ ያ ቅናሽ ካልኩሌት ተደርጎ እውነተኛ ቅናሹ ለደንበኛው የሚሰጠው ከ3 እስከ 4.5% ሊሆን ይችላል። እንደዚህ አይነት ቅናሽ አጠቃቀሞችን የሚጠቀሙት ነው። እኛ ካምፓኒ ላይ ግን ስትመጣ የገዛኸውን አማውንት 35% ቅናሽ ነው የምናዘጋጀው። ያ ማለት 100% ለከፈለ ሰው 35%ን ስንቀንስለት ሰውየው መክፈል ያለበት አጠቃላይ ዋጋ 65%ን ብቻ ነው። ከ65% በላይ ምንም አይነት የሚከፍለው አማውንት የለም ማለት ነው። ይሄን 100% ለሚከፍሉ ደንበኞች ያወጣ ነው ኦፈር ነው። ስለዚህ ለዛ ነው ማለት ነው ትክክለኛውን ዋጋ ትናገሩና 35% ሲቀነስ ይሄ ነው። ለምሳሌ 10 ሚሊዮን ብር ይባልና ከዛ በኋላ 35% ሲቀነስ 6.5 ሚሊዮን ብላችሁ ግልጹን የምትናገሩት በቃ ሰውየው ከአጠቃላዩ ላይ የሚከፍለው 35% ሲቀነስ ይሄን ነው ብላችሁ ግልጹን የምትናገሩት ለዛ ነው ማለት ነው። ትክክል፣ ልክ እንደዛ ማለት ነው። እንዳልከው
የቤቱ ዋጋ አጠቃላይ 10 ሚሊዮን ብር ከሆነ አጠቃላይ 100%ን የሚከፍል ሰው ከሆነ የሚጠበቅበት 65% ማለትም 6 ሚሊዮን 500 ሺህ ብር ነው ማለት ነው። ይሄ ቤት ባይዘው የባለ 3 መኝታ ቤት ዋጋ ነው እኛ ጋር ማለት ነው። በተመሳሳይ ደግሞ ባለ 2 መኝታ ቤት ዋጋ ሳር ቤትና መሀል ከተማ አካባቢ ወደ ፒያሳ አዋሪ አካባቢ ደግሞ አጠቃላይ ዋጋው 8 ሚሊዮን 560 ሺህ አካባቢ ነው። ደንበኛው 100% ከፍላለሁ ካለ በ5 ሚሊዮን 560 ሺህ ብር ሙሉ ክፍያውን ያለምንም ተጨማሪ ዋጋ ጭማሪ በኢትዮጵያ ብር መክፈል የሚችልበት ነው። መሀል ከተማ ላይ ባለ 2 መኝታ በዚህ ዋጋ ማግኘት የሚችልበት ኦፕሽኖች አሉ ማለት ነው። ቆንጆ የሚባል ሞል እየገነባን ነው። እዛ ላይ መሳተፍ ለሚፈልጉ ደንበኞች በተለይ እዚህ ላይ ማውራት የምፈልገው ደግሞ ንብረት ማፍራት ይፈልጋሉ። የገንዘብ አቅማቸው አነስተኛ የሆኑ ሰዎች ያጋጥሙናል። ቢዝነስ መክፈት ለሚፈልጉ የገንዘብ አቅማቸው አነስተኛ ሆኑ በሀገር ውስጥ የሚኖሩ ከሀገር ውጭም የሚኖሩ የኛ ዜጎች እዚህ ላይ መሳተፍ ከፈለጉ አጠቃላይ ዋጋቸው ከ2 ሚሊዮን 500 ሺህ ብር ጀምሮ ዋጋ ያላቸው በቅድመ ክፍያ ከ500 ሺህ ብር ጀምሮ የሚከፍሉባቸው አጠቃላይ ክፍያቸውን በ3 ዓመት ከፍለው የሚጨርሷቸው ኦፕሽን አለን እና እዛም ላይ መሳተፍ የሚችሉበት ኦፕሽን ስላለ ቀድመ ኮሚኒኬት ቢያደርጉን የተመረጡትን ቆንጆ የሚባሉትን ሳያጡ በፊት ይሄን እድል እንካችሁ እንላለን ማለት ነው። ሆፕፉሊ እዚህ ላይ ሊያመልጣችሁ አይገባም ብዬ አምናለሁ። ወደፊት ደግሞ ሚኒማም 4 or 5 ታይምስ ነው የሚሆነው ዋጋው 2.5 የተገዛው ከ3 ዓመት በኋላ ከ10 ሚሊዮን ብር በላይ እንደሚሆን ግልጽ ነው። ኦኬ በጣም ቴንኪው። እንግዲህ ስለ ቅናሹ በግልጽ ነግረህናል። በቃ ከ100% 65% ይከፍላል ነው በቃ እና ይሄ በጣም ታማኝነትን የሚያሳይ ነገር ነውና ካንተም ጋር ከዚህ በፊት ለረጅም ጊዜ እንተዋወቃለን። እኔ አሁን የምፈልገው ነገር ሶሻል ሚዲያም ላይ ሪል ስቴት በጣም በተለያዩ ሪል ስቴቶች ማስታወቂያ ያሰራሉና ሰው ቪዲዮ ሲያይ አንድ ሪል ስቴት ሲያይ ለመግዛት ሲመጣ ምንድነው ቼክ ማድረግ ያለበት ብለህ ትመክራለህ? አንተ አሁን ምንድነው ባለህ ልምድ አንፃር ካለህ ልምድ አንፃር ሰው ሪል ስቴት ላይ ቤት ለመግዛት ሲሄድ ይሄን ቼክ ያድርግ የምትለውን ነገር ብትነግረኝ። የመጀመሪያው ምን አይነት ነገሮችን አስረክቧል የት አካባቢ የሚለውን ማየት አስፈላጊ ነው። ምክንያቱም በማስረከብ ውስጥ ትልቅ አፈጻጸም ትልቅ ጥንካሬ ትልቅ ልምድን ያካብታል ካምፓኒው ማለት ነው። በሁለተኛ ደረጃ የሚገዙት የቤት አማራጭ በምን አይነት አከፋፈል ስርዓት ላይ መሰረት ያደረገ ነው የሚለው ማጣራት ያስፈልጋል። ይሄን ስልህ በዝርዝር ለመምጣት ያክል የሪል ስቴት ማርኬቱ 2 አይነት ከረንሲን ይጠቀማል። የመጀመሪያው ከረንሲ ዶላር ከረንሲ ነው ወይም የውጭ ምንዛሬ ከረንሲ ነው። ሁለተኛው ደግሞ በኢትዮጵያ ብር የሚከፈል አከፋፈል ነው። ናው ኤዴይስ አሁን ምንዛሬው ከባድ እየሆነ ስለሆነ በኢትዮጵያ ብር እየሆነ ነው። ግን ስቲል ዛር አቬሌብል በፎሬን ከረንሲ የሚከፈልባቸው ወይም በዶላር አማውንት ማለት ነው። በዶላር ይሁን እንጂ ተመንዝሮ በብር ነው የሚከፈለው። ነገር ግን ዶላር በጨመረ ቁጥር የሚከፍሉት የቤት አማውንት በገንዘብ እየጨመረ ይመጣል። ይሄን ሳምፕል ስነግርህ ከዛሬ 1 ዓመት ተኩል በፊት በብሔራዊ ባንክ ምንዛሬ ሬት $1 57 ብር ከ49 ሳንቲም አካባቢ ነበር። ናዌዴይስ 150 ምናምን ብር ገብቷል። ኦልሞስት 3 ታይምስ ነው። ሁለተኛው ኦፕሽን ላይ ደግሞ ስንመጣ በኢትዮጵያ ብር የሚሉ አሰራሮች በስፋት አሉ። ከ90% በላይ አሁን በኢትዮጵያ ብር ሆኗል። ግን እዚች ጋር ሂድን የምትባል ያከፋፈል ስርዓት አለች። እሷም እስካሌሽን ሬት የተጨመረባት ወይም ኢንተርናሽናል እስካሌሽን ሬት ፎርሙላ አለ። ያ ማለት የማቴሪያልን ጭማሪ መሰረት ያደረገ የዶላር ምንዛሬን መሰረት ያደረገ ፎርሙላ ነው። እያንዳንዱ ለግንባታ የሚጠቀሙትን ማቴሪያሎች ዋጋ በጨመረ ቁጥር ኢንፍሌሽኑን በፎርሙላው መሰረት ይጨምራሉ። ያ ማለት በተመሳሳይ ቅድም ካልኩ ከዶላሩ ጋር ተመሳሳይ ነው የሚሆነው። የሚገርም ነው ያ። ስለዚህ ደንበኛው ሊያውቀው አይችልም ገንዘቡን። እንደው ዶላሩ እንኳን ቢሆን ዶላሩን አስበው ይሄን ያክል ዶላር ነው ብሎ ሊል ይችላል። በስካሌሽን ግን ከሆነ ስንት እንደሚመጣ ምን ያክል እንደሚሆን መገመት ይከብዳል። በተቻለ መጠን ፊክስድ በሆነ ምንም አይነት ጭማሪ በሌለው አማውንት የሚሸጡ ቤቶች ካሉ እነሱን ጋር ዲል ማድረግ ቢችል በጣም ወሳኝና ቤዚክ ነው ብዬ አስባለሁ። በጣም የሚገርም ነገር ነው። ጥሩ። ሶስተኛው ላይ ደግሞ እንግዲህ እንደ ኢትዮጵያ ኮንቴክስት ናው ኤዴይስ በጣም አስቸጋሪ የሆነ ያለው ሳይቶችን ማስረከብ ነው። ሳይቶች ማስረከብ ላይ በጣም ቻሌንጅ እያጋጠማቸው ያሉ ደግሞ ያሉት
አብዛኞቹ እንዳጠቃላይ ማለት ባልችልም ኮምፓውንድ የያዙ ሪል ስቴቶች ናቸው። ይሄ በሚሆንበት ሰዓት ስፔሲፊክ የሚፈልጉትን ብሎክ ስለሆነ የሚሸጡት ካልፈለጉ ቀሪውን ብሎክ ሆልድ አድርገው ማስቀመጥ ይችላሉ። ስለዚህ ሳይቱ ሳያልቅ ደንበኛው ኮንትራት ወስዶ የሚረከበው የቤት ብሎክ ቢረከብ እንኳን ሳይቱ እስካላለቀ ድረስ እሱ የሚፈልገውን ሃርሞኒ የሆነ ኢንቫይሮንመንት ኮምፓውንድ ውስጥ ማግኘት አይችልም። ያ ማለት መንገዶችን፣ አሚኒቲ ካሉ አሚኒቲዎችን፣ ሻፒንግ ሴንተር ካለ ሻፒንግ ሴንተሮችን እንዲሁም መሰል ግሪነሪ ኢንቫይሮንመንቱን ለማግኘት ከ10 ዓመት በላይም ሊፈጅበት ይችላል። ሌሎች ኮምፓውንድ እዛ ውስጥ ያሉ ሌሎች ብሎኮች ሆልድ ስለተደረጉ ማለት ሊደረጉ ስለሚችሉ ምክንያቱም ካምፓኒው ለአንተ የሸጠልህ ስፔሲፊክ አንድ አፓርትመንት አለ። ከዛ አፓርትመንት ባለፈ ብሎኩን ነው ገንብቶ የሚያስረክብ። ቀሪውን ሳይት ግን በግንባታ ላይ እየቆየም ከድምፅ አንጻር ከጽዳት አንጻር እንዲሁም ደግሞ ከነፃነትም አንጻር የማይመች አይነት ሁኔታ ሊፈጠር ይችላል። ዋንስ ግን ኮምፓውንዱ ካለቀ የሚባለውን አይነት ኢንቫይሮንመንት መፍጠር ይቻላል። በዛ ውስጥ ግን የኮምፓውንዱ ዴሊቨሪ ዲሌይ ሲሆን የማይመች ኢንቫይሮንመንት ይፈጠራል። አካባቢ ላይ ሁሌ ግንባታ አለ ማለት ነው። ያ ባይሆን ይመከራል። እና በጣም የሚገርም ኢንፎርሜሽን ነው እየነገርከኝ ያለው። ባይ ዘ ዌይ እንደ አንድ ኢትዮጵያዊም ይሄ ኃላፊነት እንደሚሰማው ሰው ይህን ነገር መናገር በጣም የሚገርም ነው። መጀመሪያ እንዳነሳኸው በዶላር ተብሎ የዶላር ጭማሪ ሲኖር ምን እንደሆነ በማይታወቅ ሁኔታ ዶላር ሊጨምር ይችላል። በዛ ሊጎዳሉ። ሁለተኛ ደግሞ በብር የተባለ ራሱ እቃ ሲጨምር መጨመር ማለት ዛሬ ፌሮ ስንት ነው ነገ ስንት ነው አታውቅም። እና ይሄን ራሱ መናገር በጣም የሚገርም ነው። ሶስተኛ ደግሞ ከኮምፓውንድ ጋር የተያያዘም አንተ የተነገርከው ነገር ሰው ኮምፓውንድ ሲባል ሰው ወዲያው ነው የሚያስበው ነገር ኮምፓውንዱ ልቅ እንደሚልና ይሄ ቆንጆ የሆነ ኢንቫይሮንመንት እንደሚፈጠርለት ነውና ይሄን ሁሉ ኢንፎርሜሽን መንገር ለሀቅ የቆምኩ ሰው መሆንን ነው የሚያሳየው። እና እስቲ ሌላም ደግሞ ይሄንንም ቼክ ቢያደርጉ ብትለው ነገር አለ። ሻፒንግ ሴንተርም ደግሞ ለሚገዙ ሰዎች በተመሳሳይ ሞሎች ላይ ቢገዙ ሙሉ ለሙሉ ሻፒንግ ሴንተሩ ሞል የሆነ ቢሆን ለምን ታርጌት የሚያደርገው የደንበኛ ፍሎን ስለሆነ በቃ ያንን ሞል የሚፈልግ ሰው ሙሉ ሻፕ ለማድረግ ስለሆነ ከዛ አይነት አድቫንቴጅ አንጻር ቢያስቡት ጥሩ ነው ብዬ አምናለሁ። ሌላው ደግሞ ምንድነው ቤዚክ የምለው የሪል ስቴት ካምፓኒዎቹን ማንነት ህጋዊነት ማረጋገጥ የሚቻልበት ሁኔታ ቢኖር ለምሳሌ ያ ቦታ በሪል ስቴት ካምፓኒው ይዞታ ውስጥ መሆኑን ማረጋገጥ ቢቻል ወይም በዛ ሪል ስቴት ካምፓኒ ፒኤልሲ ስር መሆኑን ማረጋገጥ ቢቻል ሳይሆንም እንደዚህ የሚደረግ ነገር ሊኖር ይችላል ማለት ምናልባት ካለ ማለት ያው አንድ ሰው ቤት ሲገዛ እንግዲህ ያው ማረጋገጥ ካለባቸው ነገሮች አንዱን አትሊስት መጠየቅ አለበት። ስለዚህ ያ ቦታ ህጋዊ የሆነ ካርታ ያለው ሆልድ የሚያደርገው የሪል ስቴት ካምፓኒ መሆኑን ማረጋገጥ ቢችል፣ ሁለተኛው ደግሞ ለሚሸጣቸው ቤቶች ንግድ ፍቃድ ያለው መሆኑን ማረጋገጥ ያስፈልጋል። ያ ማለት የመንግስት እውቅና አለው ማለት ነው ንግድ ፍቃድ ያለው። ሶስተኛ ደግሞ ምንድነው ህጋዊ ግብር ከፋይ መሆኑን ማረጋገጥ ቢቻል፣ ያ ማለት ያ ሰውዬ ሌጋሊ ያን ነገር ኦን ማድረግ እንዲችል በእነዚህ ሁኔታዎች መንግስት ፈቅዷል ማለት ነው። እነዚህ ሁሉ ነገሮች ደግሞ ቢቻል የካምፓኒው አግሪመንት ወይም ከደንበኞች ጋር የሚፈራረመው ውል ጋር ባይንድ ተደርጎ ቢቀመጡ ከውሉ ጋር። ከዛ ባሻገር ግን ቤትን ሲገዙ ከሚያገኙት የሽያጭ አማካሪም ሆነ የሪል ስቴት ካምፓኒ ጋር በደንብ ተግባብተው ትክክለኛ መረጃ ጠይቀው ያሉትን ኦፕሽኖች አይተው ቢገዙ ብዬ እመክራለሁ ማለት ነው። በጣም የሚገርም ኢንፎርሜሽን የነገርከኝ ለተጠቀመበት ሰው እውነትም በጣም የሚገርም መረጃ ነው። ሁሉንም ነገሮች እኔ በደንብ እስማማለሁ፣ በጣም እስማማለሁ። እና ምናልባት እንግዲህ ይህንን ሲሰሙ ማን ነው ይሄ ሰው የሚሉ ሰዎች ሊኖሩ ይችላሉ። ያው እኔ ቤተሰብ ያውቃል አብዛኛው ሰው። እና እስቲ ለይኩንን ለማያውቁ ሰዎች ራስን ብታስተዋውቅ። እሺ፣ እኔ ያው ስሜ ለይኩን ይባላል። እንግዲህ ያው የአንተ ቤተሰቦች ከአዲስ ላልሆን ይችላለሁ፣ ግን ለማያውቁንም ለሚያውቁንም አሁን ባለውበት በቴምር ሪል ስቴት ካምፓኒ ውስጥ የሴልስ ሱፐርቫይዘር ነኝ ማለት ነው። የሚገርም ነው። ቴምር እንግዲህ ይታወቃል። ቴምርን የማያውቅ ሰው የለም። ለማንኛውም ስለ ቴምር እስቲ አንዳንድ መረጃዎችን ሶሻል ሚዲያ ላይ በሰፊው ቴምር የሚለው ነገር እየተሰራጨ ነው እና እስቲ ስለ ቴምር ኢንፎርሜሽን ብትነግራቸው ለአዳዲስ ሰዎች። እንግዲህ ቴምር ሪል ስቴት ከተመሰረተ 10ኛ ዓመቱን ሊይዝ የወራት ጊዜ ብቻ ነው የቀረው። በዚህ 9 ዓመት ከምናምን ጊዜ ውስጥ
ከ10 በላይ ሳይቶችን ማስረከብ ችሏል እንደ አጠቃላይ ማለት ነው። ከዚህ ባሻገር ደግሞ ግንባታቸው ከ70% እስከ 90% የደረሱ ከ5 በላይ ሳይቶችን ደግሞ በዚህ አንድ ዓመት ውስጥ ሙሉ ለሙሉ ግንባታቸውን ጨርሰን ለደንበኞች የምናስረክብ ይሆናል። ከአንድ ዓመት በኋላ እንደ አጠቃላይ ቴምር ሪል ስቴት ከ15 በላይ ሳይቶችን ያስረከበ ካምፓኒ ይሆናል ማለት ነው። ግን አሁን ላይ ደግሞ በእንቅስቃሴ ላይ ያለንባቸው ከሳይት ክሊራንስ ጀምሮ በፋውንዴሽን ሌቭል ላይ ያሉ እንዲሁም የስትራክቸር ስራቸው እስከ 50 እና 60% የደረሱ ለሽያጭ የቀረቡ የቤት አማራጮች ደግሞ አሉ። በተመሳሳይ እነዛ ላይ ደንበኞች መሳተፍ የሚችሉበት ሁኔታ አለ። አክቹዋሊ 80% የደረሰም ሳይት ላይ ሽያጭ አለን። በዛ አይነት ሁኔታ ነው እየተንቀሳቀሰን ያለ ነው። በዚህም እንግዲህ እንደ ካምፓኒ በሺዎች የሚቆጠሩ ደንበኞችን ማፍረት ችለናል። በሺዎች የሚጠጉ ደንበኞችን ደግሞ የቤት ባለቤት አድርገናቸው በቤታቸው እየኖሩ ይገኛሉ። ከዛ ባሻገር ሰፊ የሆነ የደንበኛ ፍሎ ያለንና በደንበኞች ዘንድ ትልቅ እምነትና ትረስትን ቢውልድ ማድረግ የቻለ ካምፓኒ ሆነናል ማለት ነው። በጣም የሚገርም ነው። ቴምር እንግዲህ ብዙ ሰዎች እኛንም ባይዘወይ ያናግሩናል። ቴምር የሚባል ሪል ስቴት አለ፣ ቤት ከነሱ ለመግዛት አስበን ነበር ምናምን ሲሉን እኛ ወዲያውኑ ቆጥታ በቃ አንድ ሰው እናገናኛቸዋለን ከእናንተ ውስጥ በዛ መንገድ ነው የምንለው። ምንም አይነት እስካሁን ኮምፕሌንም አጋጥሞን አያውቅም በቴምር በኩል ማለት ነው። ስለዚህ አሁን ቴምር ላይ አንተ እንዳልከው አክቲቭ የሆኑ ሳይቶች አሉ፣ ኦልሬዲ የተጀመሩ አሉ፣ ግማሽ ድረስ የደረሱ አሉ። ስለዚህ አሁን አንድ ሰው ሲመጣ ያለው አማራጭ ምንድን ነው? ከቴምር አሁን ቅድም ካልከው ነገር አንጻር ቴምር ይሄን ነገር ያሟላል ወይ? እንደ ሪል ስቴት አንተ የጠቀስካቸው ነገሮች አሉ አይደለ? ቅድም የጠቀስካቸው ነገሮች ያሟላል ወይ? እና ደግሞ ምን ኦፕሽኖች አሉ? በደንብ ነው የሚያሟላው። ሜንሽን ያደረኳቸውን ሀሳቦች በሙሉ ማለት ነው። በዚህ ሁኔታ ነው እየሰራን የምንገኘው። ግን እነዚህ ብቻ አይደሉም። እንደ ካምፓኒ ስንመጣ የሪል ስቴት ሴክተሩ በጣም ትልቅ እንከን ውስጥ ነው ያለው አሁን ላይ ባለው ሁኔታ። በዋናነት ብንመለከት በአፍሪካ ደረጃ ዘ ሞስት ኤክስፔንሲቭ ሃውስ ፕራይስ ያለው እኛ ሀገር ነው። ማለትም ውድ ዋጋ ያለው እኛ ሀገር ነው። አንደኛ ቁጥር 1። በዓለም አቀፍ ደረጃ ደግሞ ቶፕ 10 ውስጥ ነው ያለ ነው። እዚህ ሴክተር ላይ ኦብጀክቲቭ አድርገን እየሰራንበት ያለነው ሁኔታ አለ። በዋናነት የፋይናንስ ስርዓቱ ላይ ነው። ቴምር ላይ ግን ስንመጣ ምን አደረግን? እያንዳንዱን ሳይት የየራሱ ፒኤልሲ ያቋቋምንለት። ስለዚህ ሳር ቤት ላይ ያለው ሳይታችን የራሱ ፒኤልሲ ያለው፣ ፒያሳ ላይ ያለው ሳይትም በተመሳሳይ የራሱ ፒኤልሲ ያለው። ደንበኞች ዲፖዚት የሚያደርጉት የገንዘብ አማውንት ኤግዛክትሊ ለዛ ሳይት በተመደበ የባንክ አካውንት ብቻ ነው ኦዲትም የሚደረገው ማኔጅም የሚደረገው። ፋይናንስ ማኔጅመንቱም በዛ አሰራር ነው የሚያልፈው። ስለዚህ ለዛ ሳይት የገባው ገንዘብ ወይም አማውንት ሙሉ ለሙሉ ተጠሪነቱ ለዛ ሳይት ብቻ ይሆናል። ከኦዲት አንጻር ለዛ ሳይት ቅድሚያ ተሰጥቶ በገንዘቡ ፍሎ መሰረት ሳይት ኦን ታይም ዴሊቨር እንዲሆንና ወደ ሌላ ሳይቶች እንዳይሄድ ወደ ቦታና መሬት ግዢ እንዲሁም ደግሞ ወደ ሲስተር ካምፓኒዎች እንዳይቀላቀል በዚህ መልኩ እየሰራ ነው። ሁለተኛ ደግሞ እየሰራንበት ያለ ነው በኮንስትራክሽን ዘርፉ ነው። አብዛኛው የሪል ስቴት ካምፓኒ ገንቢዎች አይደሉም። ምንድነው ሪል ስቴት ማርኬቱን ይቀላቀሉና የራሳቸው ቦታ አላቸው። ስለዚህ እዛ ቦታ ላይ ቤት መገንባት ይፈልጋሉ፣ ያንን ደግሞ መሸጥ ይፈልጋሉ። ስለዚህ ያን ነገር ለማስፈጸም ኮንትራክተሮች ወይም ገንቢዎችን ይፈልጋሉ። እነዛ ገንቢዎች ደግሞ እቃውን የሚያቀርቡላቸው ራሳቸው ናቸው ገንቢዎቹ። ስለዚህ ከእቃ ላይ የእቃ ትርፍ ያገኛሉ። ሁለተኛ የሌበር ኮስት አለ፣ ከሌበር ኮስት ላይ ትርፍ ይሰሩባቸዋል። ሶስተኛ የማሽነሪ ሬንታልም ሆነ ለማሽነሪ አክሰሰሪ የሚጠቀሙበትን እሱንም አትርፈው ይሰሩባቸዋል። ሌላው ደግሞ እንደ አጠቃላይ ለግንባታ ከተጠቀሙት አጠቃላይ ወጪ ላይ ሌላ ተጨማሪ ወጪ ሲሰሩባቸው የሪል ስቴቱ ባለቤት ለደንበኞች የሚሸጠው የዋጋ አማውንት በደንብ ጨምሮ ካልሆነ አያዋጣም። ስለዚህ አንድ ሳይት ከሚጠይቀው የመገንቢያ አማውንት አሁን ላይ ያሉ ሪል ስቴት ካምፓኒዎች ከ300 እስከ 500% ዋጋ ጨምሮ ነው እየሸጡ ያሉት። ገብቷል? አንድ ፐር ካሬ ሜትር የሚፈጀውን ዋጋ ከ300 እስከ
500% ነው የሚጨምሩት። ዋናው ፋክተር አሁን የጠቀስኩት ፋክተር ስለሆነ አሁን የአንደርስታንድ ባረኩት መሰረት ለምሳሌ 1 ሚሊዮን ብር የሚፈጅ ቦታ ለመስራት ኮንስትራክተሮች ሌላ እነዚህ ተጨማሪ አትራፊዎች ስለሚመጡ ስለሚቀላቀሏቸው ያንን እስከ 3 ሚሊዮን ብር ወጪ ሊያስወጣቸው ነው ማለት ነው። እጥፍ ነው 300-400% ነው። እንደዛ ካልሆነ አያዋጣቸውም። ስለዚህ የዚህ አይነት አሰራር ደግሞ የቤት ዋጋ መናርን ስለሚያስከትል እንደ ካምፓኒ ካነሳሳችን ጀምሮ የተነሳ ነው የራሳችን ኢንጂነሪንግ ዲፓርትመንት ማቋቋም ላይ ነው መጀመሪያ። በዚህ ኢንጂነሪንግ ዲፓርትመንት ውስጥ ከዲዛይን ጀምሮ እስከ ኮንስትራክሽን እና ፊኒሽንግ የሚካተት ቲም አዘጋጀን ማለት ነው። ስለዚህ እስካሁን ባለን አፈጻጸም እንደ ቴምር ሪል ስቴት ምንም አይነት ዲሌይ የለብንም። አፎርዴብል በሆነ ፕራይስ እየሸጥን ነው የምንገኘው። ደንበኞቻችንን አፕሪሺየት በማድረግ ትልቅ ዲስካውንት እየሰጠን ነው የምንገኘው። ኦል ኦቨር ዘ ሲቲ ዳውንታውን የምንገነባበት ቦታ ላይ ሚኒማም ከኛ ተቀራራቢ የሚባል ዋጋ ማለት ከኛ ከ40 እስከ 50% ዋጋ ጭማሪ ያላቸው እኛ ያዝናቸው ሳይት አካባቢ የሚሸጡት። ከዛ ደግሞ በተመሳሳይ ከሄድ ከ200% በላይ ጭማሪ ያላቸውም አሉ። ይሄ የሆነው ምክንያት ምንድነው? የኛ አይነት መዋቅራዊ ስራ ስላልሰሩ ነው። የሚገርም ነው። ስለዚህ ዋጋ በዚህ ምክንያት ነው ማለት ነው ቅናሽ ያለው ማለት ነው። ዋጋ ማኔጅ የምናደርገው በዚህ ነው። ስለዚህ ያለውን የኮስት መናር ወይም ደግሞ የቤት ዋጋ በዚህ መልኩ እያረጋጋ ነው። ለደንበኞቻችን ተመጣጣኝ በሆነ ዋጋ ኳሊቲውን እና ስታንዳርዱን የጠበቀ ቤት ኦን ታይም ዴሊቨር በማድረግ ነው የምንታወቀው። በጣም የሚገርም ነው። በጣም የሚገርም ኢንፎርሜሽን ነው የነገርከን። አንዳንድ ሰው ዋጋስ እንደዚህ ዲስካውንት ሲያወጡ እነሱስ አይጎዱም እንዴ ለምን አወጡ የሚል ነገር ይኖራልና ያው ምክንያቶቹን በዝርዝር ማብራራት ደግሞ አስፈላጊ። እስቲ አሁን ላይ ያሉ የቤት አማራጮች ምንድን ናቸው? መግዛት ለሚፈልጉ ሰዎች ምን አይነት ኦፕሽኖች አሉ? ቤዚካሊ አሁን ላይ አክቲቭ የሆኑ ሳይቶች አሉ ለሽያጭ ያቀረብናቸው። የመጀመሪያው ሳይት ሳር ቤት ጋር ነው። እንግዲህ ሳር ቤት 4ኛ ሳይታችን ነው። በዚህ 1 ዓመት ተኩል ውስጥ ሳር ቤት ጋር 3 ሳይቶችን አውጥተን ሙሉ ለሙሉ ተሽጠዋል በሚገርም ሁኔታ እና የሳር ቤት ደንበኞቻችን ኢንተረስት በጣም ሀይ ነው። በተመሳሳይ እነዛ ሳይቶች ላይ ቤት እየፈለጉ ሲያጡ የነበሩ ደንበኞች አሉን። አሁንም ላይ ደግሞ ሰርች በማድረግ ላይ ያሉ አሉ እዛ አካባቢ ላይ። ሳር ቤት ላይ 4ኛ ሳይታችንን አሁን በገና ማግስት አውጥተናል። እዛው ሳር ቤት ብቻ? ሳር ቤት ቫቲካን ኤምባሲ ጋር ወረድ ብለክ ማለት ነው። እና ሳር ቤትን ለመግለጽ ያክል የሚያውቁት ያውቁታል፣ ለማያውቁትና ደግሞ መረጃ ደግሞ ለመስጠት ያክል ሳር ቤት እንደ አዲስ አበባ የአፍሪካ ህብረት መቀመጫ ናት፣ የመጀመሪያው ማለት ነው። ሁለተኛ ደግሞ የከተማችን ከ40% በላይ የሆኑ ኤምባሲዎች መገኛ ነው። ሶስተኛ ደግሞ የተለያዩ ኤንጂኦዎች በስፋት የሚንቀሳቀሱበት በቁጥር ከ45 በላይ ኤንጂኦዎች ሳር ቤት ኤሪያ አሉ። አራተኛ ደግሞ የከተማችን ባለሀብቶች፣ ባለጸጎች፣ ዲቨሎፐሮች፣ ኢምፖርት ኤክስፖርተሮች እንዲሁም ደግሞ ትልልቅ ሌቭል ላይ የደረሱ ነጋዴዎች መኖሪያ ኤሪያቸውን ያደረጉት እዚህ ሳር ቤት አካባቢ ነው። የየራሳቸውን በጣም ለግዠሪየስ የሚባል ቤት እየገነቡ የሚኖሩበት ኤሪያ ነው እና አፎርድ የማይደረግ ሴንተር ነው ብሎ ነው እንደውም ብዙ ሰው የሚያስበው ሳር ቤት። ከዛ አንጻር እንግዲህ በሪሴል እና በሬንታል አድቫንቴጅ የሚወሰድበት ነው። እንደነገርኩ የተለያዩ ዲፕሎማቶች እዛ አካባቢ ላይ ይንቀሳቀሳሉ። የውጭ ሀገር ዜጎችም ይኖራሉ፣ ፎሬነሮችም ይኖራሉ። ለቢሯቸው ለእንቅስቃሴያቸው ምቹ የሚባል አካባቢ ነው። ከዛ ባሻገር ደግሞ ብንመለከተው ይህ አካባቢ በዙሪያው መሀል ከተማ ላይ ነው ያለው። ከዛ ባሻገር የተለያዩ ትምህርት ቤቶች ለምሳሌ ኢንተርናሽናል ኮሚኒቲ ስኩል የአሜሪካኑ የከተማችን ውዱ ትምህርት ቤት እዚህ ሰፈር ነው ያለው ለምሳሌ ማለት ነው። የተለያዩ የእምነት ተቋማቶች፣ ሆስፒታሎች እና መሰል የፋይናንስ ተቋማትና የመንግስት ጽሕፈት ቤቶች በቅርብ ርቀት መኖሩ፣ ከዛ ባሻገር ደግሞ የጸጥታ ሁኔታ እና ለመኖሪያ ምቹ የሆነ ፍሰቱ፣ ትራፊክ ጃም የሌለው ኤሪያ መሆኑ፣ ወደ ተለያዩ አካባቢዎች ለመንቀሳቀስ ምቹ የሆነ ሴንተር ነው። እዚህ ሳይት ላይ እንግዲህ ግራውንድ ፕላስ 21 የሆነ ብሎክ ነው ለሽያጭ ያወጣ ነው። ባለ 2 እና ባለ 3 መኝታ አማራጮች ነው ያሉ እነዚህ ሳይት ላይ። በካሬ ሜትር አማራጭ ከ80 ካሬ ጀምሮ
ባለ 2 መኝታ 106 110 ካሬ ሜትር አለን። ባለ 3 መኝታ ደግሞ የሰራተኛ ክፍልን ጨምሮ ከ139 ካሬ እስከ 153 ካሬ አማራጮች አሉን እዚህ ሳይት ላይ። አክቹዋሊ በጣም ትንንሽ የሚባሉ ካሬዎች ኦልሞስት ሶልድ አውት እየሆኑ ነው ያሉ። ሁለተኛው ሳይታችን ደግሞ ስመጣልክ አሁንም እሱንም በገና ማግስት ያወጣነው ነው አዋሬ ጋር ነው ያለው። ከአዋሬ አደባባይ ወደ 4 ኪሎ በሚያስኬደው መንገድ ዋናው አስፓልት ዳር ላይ ነው ያለው። ይህም ሳይት በተመሳሳይ G+21 የሆነ ብሎክ ነው። እዚህ ሳይት ላይ ባለ 1 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ 81 ካሬ እና ባለ 3 መኝታ ከ121 ካሬ ጀምሮ እስከ 157 ካሬ ሜትር የሰራተኛ ክፍል ጨምሮ ያሟሉ ናቸው። በተመሳሳይ አዋሪ እንግዲህ አሁን በተሰራው የኮሊደር እንቅስቃሴ በጣም ዝንጥ ያለ ሰፈር ሆኗል። መንገዶቹ ሰፊ ሆኗል። አካባቢው ጸጥታው ምቹ ሆኗል። ከዛ ባሻገር ደግሞ ወደ መገናኛም ሴንተር ቅርብ ነው። ከዛ ወደ 4 ኪሎ አካባቢ ለነ ፍሬንድሺፕ ፓርክ፣ አንድነት ፓርክ፣ ቤተ መንግስት፣ ሳይንስ ሙዚየም፣ ዲጂታል አብርሆት ላይብረሪ አካባቢም ደግሞ ጥሩ ፍሎ ያለው ነው። እንዳጠቃላይ ደግሞ ለአዲሱም ቤተ መንግስት ምቹ የሆነ አካባቢ ላይ ነው ያለው። እዛም ላይ ኢንቨስት ለሚያደርጉ ደንበኞች ጥሩ አማራጭ ያለበት ሁኔታ ነው ያለው። ሶስተኛው ሳይታችን ደግሞ የከተማችን እምብርት ፒያሳ ሊሴ ገብረ ማርያም ላይ ነው ያለው። እየገረመኝ ያለው ነገር በጠቀስ ቁጥር ስቲል መሀል ከተማ ውስጥ መሆኑ። ምክንያቱም ብዙ ጊዜ ሰው የሚፈልገው መሀል ከተማ ላይ ነው። መሀል ላይ ጠቅሰን ደግሞ እንወጣለን ማለት ነው። ሊሴ ገብረ ማርያም ትምህርት ቤት ጋር እሱም ደግሞ በጣም ስታንዳርድ ያለው ትምህርት ቤት ነው። ቸርችል ጎዳና ላይ ያለፈው ትምህርት ቤት ማለት ነው። እሱ ዙሪያ ላይ 3 ሳይቶች አሉን። ከነዚህ 3 ሳይቶች አንደኛው ሳይት ሙሉ ለሙሉ ተሽጦ አልቋል። 2 ሳይት ግን አቬሌብል ናቸው። አንደኛው ሳይት የግንባታ ደረጃው 8ኛ ፎቅ ላይ ደርሷል። በግንባታው ዘርፍ 35% ደረሰ የምንለው አይነት ማለት ነው። አንደኛው ደግሞ በግንባታው ዘርፍ ደግሞ ወደ 1ኛ ፎቅ እየደረሰ ነው ያለው። ከግራውንድ ፍሎር ወጥቶ 1ኛ ፎቅ እየደረሰ ነው። እነዚህ ሳይቶች ላይ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 2 መኝታችን ከ80 ካሬ ነው የሚጀምረው እስከ 146 ካሬ ሜትር አማራጮች አሉ እነዚህ ሳይት ላይ ግንባታቸው ስለሄደ የተወሰነ የስቶክ አለመኖር ይኖራል። ግን ለሚፈልጉ ደንበኞች እዛ አካባቢ ትዝታ ላላቸው፣ ሴንተሩን ለሚወዱት፣ እዛው ወክ አድርገህ ነው ፍሬንድሺፕ ፓርክ የምትሄደው፣ አንድነት ፓርክ፣ ሳይንስ ሙዚየም እንዳልኩ ቅድም ሸራተንም እዛ አካባቢ ነው። ሊሴም ለትምህርት ቤት ምቹ ነው። የእምነት ተቋማት፣ የፋይናንስ ተቋም ሜክሲኮ አካባቢ ዙሪያው አድዋ 00ም ቅርብ ርቀት ላይ ስለሆነ እዛ ላይ አርጀንትሊ ቢመጡ በዲስካውንት የምናስተናግዳቸው የበዓል ታይም ስለሆነ 3ኛ ኦፕሽን ደግሞ እዛ ጋር አለ። ወደ 4ኛ ኦፕሽን ስመጣልክ ደግሞ ወደ አያት አካባቢ 4ኛ ኦፕሽን አለ። የግንባታ ደረጃው 11ኛ ፎቅ ላይ የደረሰ ብሎክ አለን። አግሬሲቭሊ ነው የምንሰራው በነገራችን ላይ። እሱ ሳይት ላይ ደግሞ ባለ 2 እና ባለ 3 መኝታ አማራጮች አሉን። ኦልሞስት ባለ 2 መኝታዎቹ ተሽጠው እያለቁ ነው። ከደረሱባቸው ይሳተፋሉ። ባለ 3 መኝታ ግን እዛ ሳይት ላይ በጣም በጥሩ ዋጋ ከ6,500,000 ብር ሙሉ ክፍያ ጀምሮ ባለ 3 መኝታ አማራጭ ስላለን እዛም ላይ መሳተፍ የሚችሉበት ኦፕሽን አለን ማለት ነው። ያው አያት አካባቢ ለመኖሪያ ምቹ ነው፣ ነፋሻማ ነው፣ አብዛኛው ሰው የሚኖርበት ቀጠና ነው። ብዙ ነገሮቹ ምቹ ስለሆነ እሱን መጠቀም ይችላል። አይቼዋለሁ። ይሄንን አሁን ያልኩን ፕሮግረስ ላይ ያለውን በዛ ያለፍኩኝ አይቼዋለሁ። ናይስ። በዛ ሌቭል ነው። 5ኛ በአፓርትመንት ደረጃ ከረንትሊ አክቲቭ ነው እየሸጥ ነው ያለው ጋርመንት ጋር ነው። ጋርመንት አደባባዩ አካባቢ ነው ያለው ኃይሌ ጋርመንት። እሱ በግንባታው ደረጃ 80% ደርሷል። እዛ ላይ ባለ 3 መኝታ 139 ካሬ ኦፕሽኖች አሉ። እዛ ላይ ደግሞ መሳተፍ ለሚፈልጉን ደንበኞች ሊሚትድ ቤቶች አሉን። በእርግጥ በወራት ጊዜ ውስጥ የምናስረክበው ሳይት ነው። እዛም ላይ መሳተፍ የሚችሉበት ሁኔታ አለ። በምን ደረጃ? በአፓርትመንት ደረጃ ማለት ነው። ሱቆች ላይ ደግሞ ስንመጣ እንግዲህ ወደ ገላን አካባቢ በጣም G+7 የሆነ ለግዠሪየስ የሆነ ስታንዳርዱን የጠበቀ ፊውቸር የሚያማክል ሙሉ ለሙሉ በመስተዋት የተሸፈነ የአልሙኒየም እና የመስተዋት ስትራክቸር ያለው ቆንጆ የሚባል ሞል እየገነባን ነው። እዛ ላይ መሳተፍ ለሚፈልጉ ደንበኞች
በተለይ እዚህ ላይ ማውራት የምፈልገው ደግሞ ንብረት ማፍራት ይፈልጋሉ። የገንዘብ አቅማቸው አነስተኛ የሆኑ ሰዎች ያጋጥሙናል። ቢዝነስ መክፈት ለሚፈልጉ የገንዘብ አቅማቸው አነስተኛ ሆኑ በሀገር ውስጥ የሚኖሩ ከሀገር ውጭም የሚኖሩ የኛ ዜጎች እዚህ ላይ መሳተፍ ከፈለጉ አጠቃላይ ዋጋቸው ከ2,500,000 ብር ጀምሮ ዋጋ ያላቸው በቅድመ ክፍያ ከ500,000 ብር ጀምሮ የሚከፍሉባቸው አጠቃላይ ክፍያቸውን በ3 ዓመት ከፍለው የሚጨርሷቸው ኦፕሽን አለን እና እዛም ላይ መሳተፍ የሚችሉበት ኦፕሽን ስላለ ቀድመ ኮሚኒኬት ቢያደርጉን የተመረጡትን ቆንጆ የሚባሉትን ሳያጡ በፊት ይሄን እድል እንካችሁ እንላለን ማለት ነው። የሚገርም ነው። እዛ ሞል ነው ጂ+7 እና ሞል ነው። በጣም ሂውጅ ሞል ነው። በጣም ከ500 በላይ ሾፖች ነው ያሉት። ስለዚህ በጣም ቆንጆ የሚባለው ሙሉ ሞል ነው። ሆፕፉሊ እዚህ ላይ ሊያመልጣቸው አይገባም ብዬ አምናለሁ። ወደፊት ደግሞ ሚኒማም 4 or 5 ታይምስ ነው የሚሆነው ዋጋው። 2.5 የተገዛው ከ3 ዓመት በኋላ ከ10 ሚሊዮን ብር በላይ እንደሚሆን ግልጽ ነው። ገላን ሰፈሩም የነዋሪ ስለሆነ አሁን በጣም እየሰፋ ያለ ነው። ወደፊት ደግሞ ብዙ ነገሮች ወደዛ አካባቢ እቅድ አለው መንግስት የመስራት ነዋሪዎችን በስፋት እየኖሩበት እየፈለሱበት ያለ ኤሪያ ነው። ከዛ ባሻገር ቦታው ምቹ ስለሆነ እንደ አዲስ ሪሼፕ ለማድረግ ይመቻል። ከዛ አንፃር እዛ ላይ ኢንቨስት ቢያደርጉ የሱቅ ሬንታል ቫልዩ በጣም ሃይ ስለሆነ ያንንም ሪኮሜንድ እናደርጋለን ማለት ነው። ስለዚህ የነገርከኝ ኢንፎርሜሽን በጣም ደስ የሚል ነው። ያው ተመልካቾቻችን እንግዲህ በጣም የሚገርም ኢንፎርሜሽን ሲሰጠን ነበር። አንድ ግን ማጣራት የምንፈልገው ነገር ምንድነው እስካሁን ካስረከባቸዋቸው ሳይቶች ውስጥ ምን ይመስላል የሚለውን ነገር ለተመልካቾች ያው ገና እየተሰራ ያለ ቤት ብቻ ከምናሳይ የተረከቡ ቤቶች ምን ይመስላሉ የሚለውን ማየት እንችላለን። እንሞክራለን እንግዲህ በምንችለው። አንተ መተህ አናሳይም ማለት ከባድ ነውና ከዚህም ወተንም ቢሆን ያው መውቀስ ስለማይቀር ስለዚህ በምንችለው አንዱን ሳይት አትሊስት የተሰሩትን እናያለን። እንደው ብታሳየኝ ደስ ይለኛል ለተመልካቾችም ግልጽ ነው። እሺ ወጣ ብለን ሰዓቱም ምሳ ሰዓት አካባቢ ስለሆነ በዛው እግረ መንገዳችንን እናየውና በቃ ከዛ ደግሞ አሁን ላይ ያሉትን ደግሞ እንደ ሳምፕል እናያቸዋለን። ቤቶቹን አይተህ ስንመለስ ዲቴሉን ዋጋ ምናምን መግዛት ነው የሚፈልጉ ሰዎች ያሉን ዲቴል እነግራቸዋለን። ምንም ችግር የለም። እሱን መረጃ እሺ ያው እንግዲህ ደረስን ማለት ነው። ያው ከሊፍት ወጥተናል። አሁን ደግሞ ወደ አንዱ ሳምፕል እንሂድ። ሰዎች ጎረቤት እየኖሩ ነው። ይችኛዋ ቤት ግን ሳምፕል ነች። ይሄን ቤት ያው እንደ ሳምፕል ላሳይክና ባለ 2 መኝታ ከሰራተኛ ክፍል ጋር ነው። ይሄ ዋናው መግቢያው ነው። ዋው መግቢያው ደስ ይላል። ቀጥታ ሳሎን መስሎኝ ነበር። አይደለም። ይሄ ዋናው መግቢያ ነው። መጀመሪያ ሳሎን ወይም ሊቪንግ ኤንድ ዳይኒንጉን እንየውና ወደ እሱን እንግባ ማለት ነው። እንደምታየው በጣም ሰፊ ሩም ነው። ሲሊንግ ጌቱም ከፍታው በጣም ከፍ ያለ ቤት ነው። በደንብ ስታንዳርድ የሆነ ቤት ነው። ቬንቲሌት እንዲያደርግ መስኮት አለው። ከዛ ደግሞ ስላይዲንግ አለው ማለት ነው ቤቱ። በደንብ አሬንጅ ለማድረግ የሚመች አይነት ቤት ነው። ቪው ራሱ ደስ ሲል ጥሩ ነው። ከዛ ባሻገር ለፈለግከው ዓላማ ሊቪንግ ኤንድ ዳይኒንጉን ትጠቀማለህ። ኮለን ቤት ውስጥ የለም። መሀል ላይ ኮለን የለው። ጽድት ያለ ቆንጆ ስፔስ አለው ማለት ነው። በጣም ሰፊ ነው ሳሎኑ። የሪል ስቴት ቤቶች እኮ እንደዚህ አይደለም እንግዲህ ማቀው። በጣም ሰፊ ሳሎን ያለው ደስ ይላል። ላይቱ ደግሞ አሁን ምንም እዚህ ላይት እየተጠቀምን አይደለም። ባይዘው ተመልካቾቻችን በመስኮት የሚገባው ላይት በጣም ደስ ይላል። ቪው ራሱ ሰፈሩ በጣም የለማ ሰፈር ነው። በቂ ፀሐይ ብርሃን በደንብ ያስገባል ማለት ነው። ከቬንቲሌሽን እና ከብርሃን ፍሰት አንጻር ለሊቪንግ ሩም ጥሩ አማራጭ ነው ማለት ነው። እዚህ ጋር ለቀቅ ያለ ኮመን ባዝሩም አለ። በደንብ ለቀቅ ያለ ነው። ሙሉ ነገሮች ፊክስቸሮች የተገጠሙለት ማለት ነው። በደንብ ለቀቅ ያለ ነው። ኤቭሪቲንግ በደንብ የተገጠመለት ነው። ባዝሩሙ ሙሉ ነገሩ ተገጥሞለታል ማለት ነው። እዚህ ጋር አንዶሽ ምናምን አለው። ያ በጣም ደስ ይላል። ይሄ ኮመን ባዝሩም ሆኖ እንደዚህ ሰፊ መሆኑ ደግሞ ደስ የሚል ነገር ነው። ሌላም ያው
ማስተር ቤድሩሙ ላይ ሽንት ቤት ራሱን የቻለ ይኖራል። ማስተር ቤድሩሙ ደግሞ የራሱ ባዝሩም አለው። በደንብ ሰፋ ያለ ነው። ክሎዜት የተገጠመለት ነው። በምትመለከተው መልኩ ለቀቅ ያለ ሩም አለው። ቬንቲሌሽን እንዲኖረው በቂ የፀሐይ ብርሃን ያስገባል ማለት ነው። ይሄ ደግሞ የራሱ ማስተር ባዝ ነው ማለት ነው። የራሱ ማስተር ቤድሩም ይሄ ራሱ በጣም ሰፊ ነው። በጣም ደስ ይላል። ቆንጆ ነገር እያሳየዋቸው ነው ተመልካቾች። እንግዲህ በጣም ደስ ይላል። ሙሉ ለሙሉ ሲንካቸው፣ ቦይለራቸው፣ ሻወር ሄዱ ኤቭሪቲንግ ፊክስቸር የተገጠመለት ነው ማለት ነው። ሙሉ ያለቀለት ቀጥታ እቃውን ይዞ መግባት ነው። እዛ ብቻ መግባት ብቻ ነው። ይሄኛው ደግሞ ሁለተኛው መኝታ ክፍል ነው። በደንብ ብርሃን ያስገባል። ጥሩ ቬንቲሌሽን አለው። በምትመለከተው መልኩ የተሰራ ነው። ደስ ይላል። በጣም ቆንጆ ነው። ይሄ ለልጆች ምናምን ማድረግ ይቻላል ማለት ነው። ሁለተኛ በነገራችን ላይ ይሄ ቤት የተሰራው ኦልሞስት ከ3 ዓመት በፊት ነው። ያ ማለት በሰዓቱ ባለው የፊኒሽንግ ስታንዳርድ ነው። አሁን ላይ ያለውን የፊኒሽንግ ሌቭል የሚገልጽ አይሆንም። ስቲል ግን እንደዛ ሆኖ ራሱ እንዴት ከዘመኑ ቀድማችሁ እንደምትሄዱ ነው የሚያሳየው። ይሄ ቤት በጣም ነው የሚያምረው። ትክክል። እና በዛ ሌቭል ስለሆነ አሁን ላይ የምንሰራቸው ደግሞ ከዚህ በደንብ የተሻሉ ጊዜውን የዋጁ ቆንጆ ስታንዳርድ ያላቸው ቤቶች ናቸው የሚሆኑት። ይሄ ከዛ በፊት የነበረ ስለሆነ ማለት ነው። አጠቃላይ ደግሞ የቤቱ ስፋት 120 ካሬ ሜትር በደንብ ሰፋ ያለ ቤት። ኮሪደሩም ደስ ይላል በጣም። ይሄኛው ደግሞ የሜድስ ሩም ወይም የአጋዥ ክፍል ነው ማለት ነው። ከሁለት መኝታዎቹ ባሻገር እንዴት ይሻላል ሰዎች እዚህ አጋዥ ሆነንም ቢሆን እንግባ እንጂ። ለአጋዥም ቢሆን እዚህ ጋር ካቢኔት ማስቀመጥ ትችላለች። አልጋዋን በዚህ በኩል እንደዚህ ታደርጋለች። በዚህ ጋር ቬንቲሌሽን መስኮት አለ። በቂ ነው። ምናልባት እንደ ክፍልም መጠቀም ይችላል ሰው ባይዘ ካስፈለገ እንደ 3ኛ ቤድሩም እንደ ገስት ሩም ማድረግ ይችላሉ። በጣም የሚገርም ነው። ይሄ ራሱ ለሰራተኛዋ ታስቦ መሰራቱ። ይሄኛው እንግዲህ ኪችን ነው። አጋጣሚ ሆኖ የቤቱ ባለቤት እቃ ስቶር አድርጎበታል እና እንዴት ላሳያቸው ተመልካቾች። ኪችን ሳናሳይማ እንዴት እንሄዳለን? ኪችን ግዴታ ነው ተመልካቾች። አንደኛ ምክንያቱም ኪችን ማየት ስለሚወዱ። ይሄኛው በዚህ በኩል ማየት አንችልም። እስቲ አንዴ በዚህ በኩል ባሳያቸው ደስ ይለኛል። እንደዚህ ነው። እሺ ሙሉ ላሳያችሁ ብዬ ነው። እናንተን ሳላሳይ እንግዲህ መሄድ አልፈለኩም። ኪችን ብዙ ሰው ስለሚጠይቅ ነው። ዝግ ስለሆነ በላይ በኩል የተወሰነ አሳይቻችኋለሁ። ኪችኑ ይሄን ይመስላል። ቤቱን በጣም ወድጃለሁ እኔ በበኩሌ። ደግሞ ጸጥ ድምፅ የለም እንዴ? ማለት በጣም ሴፍ የሆነ አይነት ነው። ነዋሪዎች አሉ፣ ነገር ግን ሴፍ የሆነ ኤንቫይሮንመንት በጣም ደስ ይላል። አንደኛ ቤቶቹ የሆነ ንጥል ብለው ነው ያሉት እና በዚህ በኩል ደግሞ መግቢያው ኮሪደር ስለሆነ ቀጥታ ወደ ቤቶቹ አይገባም። የራሱ ኮሪደር ነው ያለው። እዚህ በቃ መኖር ነው እንግዲህ፣ እዚህ መጥቶ መኖር ነው። ሌላ ምንም ማለት አይቻልም። አጋጣሚ ሆኖ እነዚህ ያለቁ ሳይቶች ላይ ምንም አይነት ቤት የለንም። በግልጹ ለመናገር እነዚህን ኦልሬዲ ሽጠን ገንብተን ያስረከብናቸው ናቸው። በተመሳሳይ አሁን ለሽያጭ ያቀረብናቸው ላይ ግን ደንበኞች መሳተፍ ይችላሉ። ከቻለን እነሱን ለማሳየት እንሞክራለን። እዚህ አካባቢ አለ፣ የተለያዩ ሳይቶች ላይ አሉ። እነሱ ላይ ያሉትን ግን የደረሱበትን ሁኔታና የግንባታቸውን ስታተስ ማሳየት እንችላለን። ኦኬ፣ ገና ግንባታ ላይ ያለውን ማየት እንችላለን። ግንባታ ላይ ያሉትን በግንባታው ደረጃ 80 በመቶ የደረሰው ያልኩ ነው። እንደምትመለከተው ፊኒሽንግ የቻክ የቦርድ ስራ እየሰራን ነው። በ8 ወራት ውስጥ ዴሊቨር ለማድረግ እየሰራን ያለ ነው። አንዱ ሳይታችን ነው። ከታች ኮሜርሻል አለው፣ ከላይ አፓርትመንት አለው ማለት ነው። እዚህ ጋር ሱቅ የሚፈልግ ሰው ካለ 1-2 ሱቆች አሉ። በአፓርትመንት ደረጃም ደግሞ 4-5 አፓርትመንት ብቻ ነው የቀሩት። በዚህ ሌቭል ነው ያለው። ይሄኛውም በቅርቡ ከምናስረከባቸው ሳይቶች መካከል አንዱ ነው ማለት ነው። የሚገርም ነው እንግዲህ የቻክ ስራ እያለቀ ነው። አሁን በጣም አክቲቭ ሆነው እየሰሩ ነው ያሉት። እዚህም እንዳለው እንግዲህ በጣም ጥቂት ቤቶች ናቸው ያሉት።
እነሱ ጋር መምጣት የምትፈልጉ ሰዎች እነዚህን መግዛት የምትፈልጉ ሰዎች ካላችሁ ኮንታክት ማድረግ ትችላላችሁ። አይ ደግሞ ሌሎች አማራጮችም አሉ ካሉ ብዙ አማራጮች አሉ። እነሱ ጋር በደንብ ዲስከስ ብታደርጉ የተለያዩ ኦፕሽኖችን ያቀርቡላችኋል። ስለዚህ እናንተ ለእናንተ የሚሆናችሁን መርጣችሁ ከዛ ውስጥ አሪፍ ነው የምትሉትን ኦፕሽን መርጣችሁ ቤት መግዛት ትችላላችሁ። እንደምታዩት በጣም አክቲቭሊ ስራ ላይ ነው ያሉት ሁሉም። እኛ ራሱ አስፈቅደን ነው እየቀረጽን ያለ ነው። በጣም አክቲቭሊ እየተሰራ ነው ያለውና ስለዚህ እዚህም ሌላም ቦታ ያሉ ቤቶችን ማየት ስላላችሁ አክቲቭሊ እየተሰሩ ያሉ የተለያዩ ሳይቶች ስላሉ እነሱን እዚህ ጋር በምታዩት ቁጥር ዋትሳፕ ላይ፣ ቴሌግራም ላይ፣ ቫይበር ላይ ቀጥታ መደወልም ትችላላችሁ። ብዙ አይነት ኦፕሽኖችን ያቀርቡላችኋል። ለይኩንን ራሱን ቀጥታ አግኝታችሁ ማናገር ትችላላችሁ። እኔ በጣም ነው የወደድኩት። ስራው በጣም እየተሰራ ነው ያለው። ኦልሞስት ይሄ ሊጠናቀቅ ነው። ስለዚህ ሌሎችም ሳይቶች እንደዚህ እየተሰሩ ያሉ ናቸውና እነሱን ኮንታክት በማድረግ መግዛት የቤት ባለቤት መሆን ትችላላችሁ። በጣም በጣም አመሰግናለሁ። እሺ አሁን ደግሞ ወደ ስፔሲፊክ የዋጋ ዝርዝር እንግዲህ ሁሉንም መጥቀስ አዳጋች ቢሆንም የተወሰኑትን ዝርዝር ዲቴይል የዋጋ መረጃ ልስጣችሁና በመጀመሪያ ደረጃ በኢትዮጵያ ብር ነው የምንሸጠው። ሁለተኛ ፊክስድ ነው፣ ምንም አይነት የዋጋ ጭማሪ የለውም። የገዛችሁበት የገንዘብ አማውንት ቅናሽ ቢደረግበትም በተደረገው የቅናሽ አማውንት ነው ሙሉ ከፍላችሁ የምትጨርሱት ማለት ነው። አሁን የምዘረዝራቸው ሙሉ ለሙሉ 100% ለሚከፍሉ ደንበኞች እንደየሳይቱ የምገልጽ ይሆናል። ግን በዳውን ፔመንት ደረጃ ደግሞ በተመሳሳይ እገልጸዋለሁ ማለት ነው። ለምሳሌ ሳር ቤት ሳይት ላይ ስመጣልክ ባለ 2 መኝታ 80 ካሬ ሜትር ስፋት አለን። ይህ ቤት ቅድመ ክፍያው 20% ነው። የዚህ ቤት አጠቃላይ ዋጋው ከቅናሽ በፊት 8,800,000 ብር ነው፣ የ2 መኝታ ማለት ነው። ነገር ግን የዚህን ቤት 100% ለሚከፍሉ ደንበኞች 35% ቅናሽ እናደርግላቸውና የቤት ዋጋ 5,720,000 ብር ይሆናል፣ ፊክስድ ዋጋ ማለት ነው። ነገር ግን ከዚህ በታች ለሚከፍሉ ደንበኞች ደግሞ ከ30% እስከ 50% ለሚከፍሉ ከከፈሉት አማውንት ላይ 15% እንቀንስላቸዋለን። ከ50% እስከ 64% ለሚከፍሉ ደግሞ 25% እንቀንስላቸዋለን ከከፈሉት ላይ። ሌላው እዚሁ ሳይት ላይ ሆኖ 110 ካሬ ሜትር ስፋት ያለው ከቀድሞ ሰፋ የሚል ባለ 2 መኝታ አማራጭ አለን። የዚህ ቤት በተመሳሳይ ቅድመ ክፍያው 20% ነው። አጠቃላይ የቤት ዋጋ ከዲስካውንት በፊት 11,660,000 ብር ይመጣል። ነገር ግን ይህን ቤት ሙሉ ለሙሉ 100% እንክፈል ካሉ የቤት ዋጋ 7,579,000 ብር ፊክስድ ፕራይስ ይሆናል። እያወራኋቸው ያለሁት ሳር ቤት ላይ ነው። በተመሳሳይ ዲስካውንቱ ቅድም በጠቀስኩት መልክ ይቀጥላል ማለት ነው። ሌላ ደግሞ ባለ 3 መኝታ 139 ካሬ ሜትር አማራጭ አለን። ከተጨማሪ የሰራተኛ ክፍል ጋር ነው። ይህም በተመሳሳይ 20% ቅድመ ክፍያ አለው። የቤቱ አጠቃላይ ዋጋ በ20% ቅድመ ክፍያ ከቅናሽ በፊት 15,290,000 ብር ሲሆን ነገር ግን የዚህን ቤት 100% ለሚከፍሉ ደንበኞቻችን 9,938,500 ብር ይሆናል ማለት ነው። ከዚህ በታች ለሚከፍሉ ደግሞ በቅድሙ ዲስካውንት ይስተናገዳሉ። ሁለተኛው አማራጭ ደግሞ አዋሬ ሳይት ላይ ነው። እዛ ሳይት ላይ ባለ 1 እና ባለ 3 መኝታ ቤት አማራጭ ነው ያለን። ባለ 1 መኝታው 81 ካሬ ሜትር ስፋት አለው። ቅድመ ክፍያው 20% ሲሆን የቤቱ አጠቃላይ ዋጋ 8,667,000 ብር ነው። ነገር ግን ይህን ቤት 100% እንከፍላለን ለሚሉን ደንበኞች 35%ን እንቀንስላቸውና ማለትም 3,033,450 ብር እንቀንስላቸውና የቤቱ ዋጋ 5,633,550 ብር ይሆናል ማለት ነው። በተመሳሳይ ቅናሹን እናስተናግዳቸዋለን ከዚህ በታች ለሚከፍሉ። ባለ 3 መኝታ ከሰራተኛ ክፍል ጋር ደግሞ እዚሁ አዋሪ ሳይት ላይ 121 ካሬ ሜትር ነው። የቤቱ አጠቃላይ ዋጋ 12,947,000 ብር ነው ከቅናሽ በፊት። ቅድመ ክፍያው 20% ነው። ነገር ግን 100%ን እንክፈል ለሚሉ ደንበኞች የሚጠበቅባቸው የቤቱ 65% ሲሆን ለዚህም ደግሞ 4,531,450 ብር ቅናሽ አድርገንላቸው የቤቱ አጠቃላይ ዋጋ 8,415,550 ብር ይወርዳል ማለት ነው። በቅድሙ መሰረት ዲስካውንት እንሰጣቸዋለን።
ከ30 እስከ 50 ለሚከፍሉ እና ከ50 እስከ 64 ለሚከፍሉ። ሌላው ሳይታችን ደግሞ አያት ፈረስ ቤት ሳይት ነው። አያት ፈረስ ቤት ለሚገኘው ሳይታችን ባለ 3 መኝታ አማራጮች ናቸው አሁን የቀሩን። አንዱን ሳምፕል ብነግራችሁ 106 ካሬ ሜትር አማራጭ አለን። ቅድመ ክፍያው 10% ሲሆን የቤቱ አጠቃላይ ዋጋ 10 ሚሊዮን 70 ሺህ ብር ነው። ባለ 3 መኝታ 10 ሚሊዮን 70 ሺህ ብር ነው። ነገር ግን እዚህ ቤት ላይ 100% ለሚከፍሉ ደንበኞች 35% እንቀንስላቸውና የቤቱ ዋጋ 6 ሚሊዮን 545,500 ብር ይወርዳል ማለት ነው። አጠቃላይ እዚህ ሳይት ላይ 3 ሚሊዮን 524,500 ብር ነው ቅናሽ ያደረግነው። ስለዚህ እንደምትመለከቱት ጥሩ የሚባል አይነት ቅናሽ ነው ለደንበኞች ያዘጋጀ ነው። በዚህ ቅናሽ ይስተናገዱ ዘንድ እንጋብዛለን። ይህ ቅናሽ ደግሞ የሚቆየው በዓልን በማስመልከት ስለሆነ ለጥቂት ጊዜ ነው። ከዛ በላይ ግን ስቶኮቹ ተሽጠው የማለቅ ነገር ስላላቸው ቀድሞ ሬጂስተር ቢያደርጉና እኛ ያለውን ፕሮሰስ ብንቀጥልላቸው ምቹ ይመስለኛል። በዚህ መልኩ ዲቴይል መረጃ ነው እንግዲህ ብዬ አምናለሁ አይደል? በጣም አመሰግናለሁ። በጣም ዲቴይል የሆነ መረጃ ነው የሰጠህን። በጣም የሚገርም ነው የሰጠህን መረጃ። በጣም ግልጽና መስማት ለፈለገ ሰው፣ ቤት መግዛት ለፈለገ ሰው በተለይ ሙሉ መረጃ የሚሰጥ ነው። እንዳልከኝ ቅድም ያልካቸው ነገሮች አንተ አሁን በምትነግረኝ ሰዓት በደንብ እየሰማው ነበረ። አንተ ያሟላል እነዛን ነገሮች ሰዎች ከመግዛታቸው በፊት ያልከውን ነገር እንዴት እንደሚያሟላ ጭምር ነው ያብራራልን እና በጣም እናመሰግናለን። በነገራችን ላይ ተመልካቾቻችን ቴምር ሪል ስቴት ማለት እንግዲህ አንደኛ ያው ድርጅቱን እሱም እንዳለው አጣሩ ብሏል። እኛም ደግሞ ፕሮሞሽን ከመስራታችን በፊት የምናደርገው የመጀመሪያው ነገር ምንድነው፣ ድርጅቱ ከዚህ በፊት ምን አይነት ፕሮፋይል አለው፣ ፕሮፋይሉን እናያለን። ከዛ በኋላ ደግሞ መተን ያሉትን ነገሮች እናያለን እና እናንተንም ሳይቱን ሁሉንም ነገር እናሳያችኋለን። በጣም ታማኝነት ከፈለጋችሁ በደንብ ታማኝ ሆነው ቃላቸውን ጠብቀው የሚሰሩ ዋነኞቹ የሪል ስቴት አልሚዎች ናቸው። ሌላው ደግሞ ዋጋውን በሚመለከት ራሱ በግልጽ ነው በቃ የሚነገራችሁ፣ ምንም የሚደበቅ ነገር የለም። ይሄው ቅናሹ በግልጽ እውነተኛ ቅናሽ ነው። አሁን ሙሉ ከፍል ከይሄን ያክል ዲስካውንት አለ ተብሎ በግልጽ ነው የሚነገራችሁ። ከሁሉም በላይ ግን እኔ የወደድኩት ምንድነው፣ አንደኛ አፎርደብል ፕራይስ መሆኑ፣ ሁለተኛ ደግሞ ሎኬሽን እንግዲህ አዲስ አበባ ውስጥ የትን ገንባላችሁ የሚል ነገር ተለጥፏል ታች አሁን እና ሁሉም ሰፈር አላቸው። የሚገርመው በቃ ዝም ብላችሁ ድራይቭ እያደረጋችሁ ምናምን ዞር ስትሉ ቴምር እና ምን ያክል አንጋፋ ድርጅት እንደሆነ አንደኛው የምትረዱት በዚህ ነው ማለት ነው። ስለዚህ በጣም አፎርደብል ፕራይስ ነው። ሌላ ሎኬሽኖቹ በጣም አሪፍ ቦታ ላይ ነው ያሉት። ታማኝነትን በግልጽ ያሳዩ ናቸው። ከዛ በላይ ግን ለዳሎል ኢንተርቴንመንት ቤተሰቦች ደግሞ እንዳልኳችሁ ሽልማቶች፣ ያው መኪናም የሚሊዮን ብርም እጣ እየወጣ ነው። ስለዚህ ይሄንን ተጠቃሚ መሆን አለባችሁ። ዋናው ነገር ግን ለፊውቸራችን ቤትን መግዛት ፈለጋችሁ ሱቅ በትክክል ኢንፎርሜሽን ጠይቃችሁ ከፈለጋችሁ እዚህ ከታች በምታዩቸው ቁጥሮች ደውላችሁ እነሱን ቀጥታ መታችሁ ኮንታክት በማድረግ ሙሉ ኢንፎርሜሽን በመውሰድ ከዚህ ነገር ተጠቃሚ መሆን ትችላላችሁ። አሁን እሱ እንዳለው አብዛኞቹ ቤቶች ቶሎ እየተሸጡ እያለቁ ያሉት ማለት ነው። ስለዚህ በኋላ ላይ ከዚህም በፊት እየተሸጡ እያለቁ በጣም የሚቆጩ ሰዎች ስላጋጥሙን ማለት ነው። ስለዚህ ቶሎ ብላችሁ ወደዚህ ነገር እንድትገቡ የምትፈልጉትን ነገር ማጣራት ይቻላል እነሱ ጋር በመምጣትና በምን ያገኟችሁ እናንተን? እንግዲህ ያው ቤዚክ የማግኛ መንገዱ ለእናንተ እንሰጣችኋለን። በተለያዩ የሶሻል ሚዲያ አማራጮች ዋትሳፕ ሊሆን ይችላል፣ ቴሌግራም ወይ ቫይበር ስልክ ቁጥር እንሰጣችኋለን። በዛ ስልክ ቁጥር ከፈለጉም ምናልባት ዳይሬክትሊ እኔን ማግኘትና ኮሚኒኬት ማድረግ የሚችሉበት አማራጭ ስላለ በዛ መሰረት ኮሚኒኬት እንዲያደርጉን ነው ሪኮሜንድ የምናደርገው። በቃ ስለዚህ ከታች በምታያቸው ቁጥሮች ደውላችሁ ለይኩን ራሱን አግኝታችሁ እንግዲህ አማክራችሁ በደንብ ያማከራል። ባይዘዌ ኢንፎርሜሽን በትክክል መውሰድ ራሱን የቻለ ትልቅ ነገር ነውና አማክራችሁ የትኛው እንደሚሻላችሁ ከዚህ በፊት ረጅም ጊዜ ልምድ ያለው ሰው ስለሆነ ለእናንተ ሪከመንድ የሚያደርገውን አማራጭ እሱ በግልጽ ነግሯችሁ አማክራችሁ እንግዲህ ከእሱ ጋር ኮሚኒኬት በማድረግ የቤት ባለቤት መሆን ትችላላችሁ አፎርደብል በሆነ ዋጋ። ይህንን ደግሜ እላችኋለሁ፣ በጣም አፎርደብል የሆነ ዋጋ አዲስ አበባ መሀል ከተማ ውስጥ እንደዚህ አይነት ዋጋ እንግዲህ አለ የምትሉኝ ከሆነ ኮሜንት ላይ ያስቀምጡልኝ። ለማንኛውም እሱን በማማከር በትክክል የሚሆናችሁን ቤት መርጣችሁ መግዛት ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ተጠቅማችሁበታል ብዬ አስባለሁ ከዚህ ኢንተርቪው። ቴንኪው በጣም